በስተመጨረሻም ገነትና ቃል እንግዲህ ዳግም ላይ ከባድ ስራ ነው የሰሩበት ማለት ነው። ሁለቱ አንድ ላይ በመሆን በማሴር ምክንያቱም ገነት ቃልን ልትቀበላት የቻለችው ወይም ደግሞ እሷ ቤት እንድትኖር የፈቀደችላት ለምንድን ነው? ያው ዳግምንና ብሌንን ለመለያየት ሆን ብላ ቃልን መሃል ላይ ለማስገባት ነው ማለት ነው። ስለዚህ ቃል ደግሞ በዚህ ነገሯ አብራ ደስ ነው የሚላት እንጂ አይከፋትም ማለት ድሮም ቢሆን ቃል ዳግምን የራሷ ማድረግ ነው እንጂ ፍላጎቷ ዞሮ ዞሮ ብሌንና ዳግምን ማለያየት ነው ፍላጎቷ። ያንን ነገር ደግሞ እንግዲህ በስተመጨረሻ አድርገውታል ማለት ነው። ስለዚህ ቃል ዳግም አጠገብ በመተኛት እንግዲህ ብሌንን ደግሞ ገነት ደውላ በመጥራት ብሌን እንግዲህ ዳግምና ቃል አንድ ላይ የተኙ ስለመሰላት በማልቀስ ዳግም እንዴት እንደዚያ ነገር ሊያደርግ ይችላል በማለት ነው እየተናደደችና እየተበሳጨች የምትገኘው ማለት ነው። በዚህ በኩል ደግሞ የሳሚ አለመሞት ወይም ደግሞ ሳሚ በህይወት ስለተረፈ በኃይሉ እንግዲህ እንደገና ሊጨርሰው ነበር ማለት ነው። ምክንያቱም በኃይሉ እንግዲህ አሁን ላይ ሳሚ ስለተረፈ ሳሚ ደግሞ ለብሌን እናቷ ሰላም እንደሆነች ሊነግራት ስለሆነ ያንን ነገር ደግሞ ቃል አውቃለች። ምክንያቱም ብሌን ገነት ጋር ወይም ደግሞ የድሮ እናቷ ጋር ሄዳ በነበረበት ሰዓት ዳግምንና ቃልን ስታያቸው ያው ግንኙነት አርግተው የተኙን የመሰላት። ስለዚህ በዛ ሰዓት ደንግጣ ነው ስልኳንም ጥላው የነበረው ማለት ነው። ስለዚህ ያንን ስልክ ጥላው ስለሄደች ቃል ደግሞ የብሌንን ስልክ አንስታ ገጣጥማ ነበር። ሳሚ ከብሌን ጋር እንደተቀጣጠሩ አረሰውም እየደወለ እየጠበቃት ነበር። ነገር ግን በሚደውል ሰዓት ቃል የብሌን ስልክ ገጣጥማ ስለነበር ለቃል ነው ያነሳችው የደወለው ማለት ነው። ስለዚህ ብሌን መስለው እሱ ደግሞ እንዴት ትቀሪያለሽ የተቀጣጠር ነው እዚህ አይደለ እንዴ እያለ ለመናገር ፈለገ። እንደገና ደግሞ ስለ እናትሽም እኮ ሚስጥሩ ልነግርሽ ነው እያላት እየነገራት ነበር። ያኔ ግን ቃል ሳሚ አለመሞቱን ካወቀሽ በኋላና ለብሌን ደግሞ እናቷ ሰላም እንደሆነች ሊነግራት እንደሆነ ካወቀሽ በኋላ ለበኃይሉ በመደወል እንግዲህ ሳሚ ወደነ ሰላም ቤት እየሄደ ስለሆነ አስቆሞ በማለት ቀድሞ በኃይሉ ሊደርስ ችሏል ማለት ነው። ስለዚህ ሳሚ አሁን ላይ ከበኃይሉ ጋር የሚጋፈጥበት ታይም አይደለም። ምክንያቱም እጁን ስለተመታ በአንድ እጁ ምንም ማድረግ አይችልም። አሁን ላይ በኃይሉ ደግሞ ሽጉጥ ስላለው መሳሪያ ስላለው በመሳሪያ እያስፈራራ ሊሸፍነው ስለሚችል ግዴታ ምን ማድረግ አለበት? አሁኑኑ ከበኃይሉ ሸሽቶ ነገር ግን በኃይሉን የሚያገኝበትና ለብሌን እናቷ ሰላም እንደሆነች የሚናገርበትን ታይም እየጠበቀ ይገኛል ማለት ነው። ሰላም ተመልሳ በኃይሉን እንዲመጣ አትፈልግም። ምክንያቱም ያደረገውን አድርጓል። ያ ውጤት እስከሚመጣ ድረስ የቃል የዲኤንኤ ምርመራ ውጤት እስከሚመጣ ድረስ አላስገባውም ብላለች በኃይሉን ማለት ነው። ነገር ግን እንዴ የዲኤንኤ ውጤቱ ቆይ ሳምንት አልሞላም እንዴ? እኛ እኮ ግራ ገባን። ከተሰጠ ቆይቷል የዲኤንኤ ውጤት። ስለዚህ የዲኤንኤ ውጤቱን እስካሁን ለምንድን ነው ያላመጡት? ቃል የሰላም ልጅ አለመሆኗን ዲኤንኤ ውጤቱ እስካሁን ለምን ቆየ? ዶክተሩስ እስካሁን የት ሄዶ ነው? ምክንያቱም ሳምንት ቢፈጅ ነው ሲል ነበር ማለት ነው። ስለዚህ የዲኤንኤ ውጤቱ መጥቶ ሰላም ቃል ልጇ እንዳልሆነች ማወቅና መረዳት አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ተሰማችሁ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ገነት ምንም እንደማታቀና ዳግምና ቃል እንግዲህ አንድ ላይ እንኳን መተኛታቸውን ምንም እንዳላወቀች ነው ስታስመስል የነበረችው ማለት ነው። ዳግም ግን ከሰላም እውነቱን ካወቀ በኋላ ምክንያቱም ዳግም ምንም እንዳልተፈጠረ ወይም ደግሞ እሱ ምንም ስላላደረገ ራሷ ቃል መታ የሱ ፍራሽ ላይ ስለተኛች ያው ብሌንን ለማናገር ሄዷል። እሱ ሲነሳ ቃል ከዛ ከፍራሹ ላይ ተነስታ ስለነበር ማለት ነው። ስለዚህ ብሌን ጋር ሄዶ ሊያወራት ቢሞክርም ነገር ግን ብሌን ተፍታበት ከዚህ በኋላ የሁለታቸው ግንኙነት እንደማይቀጥልና በጣም ባለጌ ሰው ነው ብላ ሰድባ ለማባረር ሞክራለች። ዳግም ግን የነገረችው ነገር እንግዳ ሆነበት። እንደገናም ደግሞ ያንን ነገር ከምን ተነስታ ሆን ብላ ለምን አደረገች የሚለውን ከብሌን እንደገና ለመስማት ቢሞክርም በቀጣዩ ግን ሰላም ነበር በሩን ከፍታ እየተናገረችው የሚገኘው ማለት ነው ዳግምን። ምክንያቱም
ሰላም አሁን ላይ የብሌንን ለቅሶ አይታለች፣ ስታለቅስ አይታለች። እንደገና ዳግም ሆን ብሎ ከቃል ጋር እዛው በገነት ቤት አንድ ላይ እንደተኙ ስላየች በቃ ያ ሁላ ነገር የተፈጠረ ነበር የመሰላት። ለዛም ነው ለሰላም የነገረቻት። ሰላም ግን አሁን ላይ ዳግም እስከ መቼ ነው በብሌን ላይ የምትጫወትባት ብላ ወደ ዳግም ላይ ነው የዞረችው። ምክንያቱም ዳግም ይህንን ነገር ያደርጋል ብላ አላሰበችም ነበር፣ ብሌንም ሆነ ሰላምም። ሰላም ግን ይህንን ነገር ካሰበች በኋላ በዳግም ጋር ያላት ጥላቻ እየጨመረ መጥቷል ማለት ነው። ስለዚህ ብሌን የተቀየመችው በዳግም እንደሆነና ከቃል ጋር ተኝታ ስላየች ነው ብላ ሰላም መናገሯ ራሱ በኔ በኩል ጥሩ ነው ብዬ አስባለሁ። ስለዚህ ያ ሁላ ነገር ተፈጥሮ አሁን ላይ እንግዲህ ብሌን ከዚህ በኋላ ዳግም ያላትን ነገር ስለቀነሰች ዳግም ደግሞ እውነቱን ብሌንን አግኝቶ ማስረዳት ይጠበቅበታል ብዬ ነው ማስበው። ዳግም በንዴት ቃል ላይ ቢነሳባትም ወይም ደግሞ እንዴት ይህንን ነገር ልታደርግ ይቻልሽ እኔ ባስጠጋውሽ ብሎ ቢናገራትም ነገር ግን ገነት ያንን ነገር ራሷ እንደፈለገችውና ቃልንም ቢሆን እሷ እንዳዘዘቻት ነው የተናገረችው ማለት ነው። ስለዚህ ብሌንና አንተ ወንድምና እህት ናችሁ እንጂ መቼም ቢሆን ፍቅረኛሞች ልትሆኑ አትችሉም በማለት ዳግም ብሌንን ለሚያስባትን እንደገና እንዳያስባት አደረገችው ማለት ነው። ስለዚህ አሁን ላይ እንግዲህ ዳግም ያለበት ሁኔታ በጣም ከባድ ሁኔታ ላይ ነው የሚገኘው። ያንን ነገር እንግዲህ በስተመጨረሻ ቀጣይ ክፍል የምናየው ይሆናል። ዳግም በገነት ተናዶ ተበሳጭቶ ነው የወጣው። ነገር ግን በገነት ተናዶ ተበሳጭቶ ወጥቶ እንግዲህ ቃልን ግን እዛ ቤት የምትኖር ከሆነ ዳግም አብሯት እዛ ቤት ላይኖር ይችላል። ብሌን እንግዲህ በተከታታይ ሰዓት እየጠበቃት እንግዲህ ይቅርታ አድርግልኝ ሊላት ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ብሌን ያንን ነገር አንዴ ስላየችና ያው ዳግምን ከቃል ጋር ተኝተው ስላየች እሷ ህሊናዋ የሚነግራት ወይም ደግሞ በቃ ዳግም እንዴት አደረገ ብላ ወሰናለች። በቃ እውነት ያደረገን የመሰላት። ነገር ግን አንዳንዴም ብሌን ዳግምን መረዳትና ማዳመጥ አለባት። ምክንያቱም ቃል ምን አይነት ሴረኛና ምን አይነት ከባድ ሴት እንደሆነች ታውቃለች። እንግዲህ ራሷ ብሌን ማለት ነው። እሱ እንኳን ሳይፈልግ ራሷ እንዴት እንደምታስገድደው ታውቃለች። ስለዚህ ይህንን ነገር እንዴት ከዳግም እውነቱን ለመስማት አልፈለገችም። ዳግም በጣም ብዙ መስዋዕትነትን ለብሌን ከፍሏል። እንደገና ደግሞ ቃልን ደግሞ እስከነጭራሹ ነው እንደማይወዳትና እንደማይፈልጋትም ራሷ ብሌን ደግሞ ታውቃለች። ስለዚህ አሁን ላይ በኔ በኩል ብሌን በጣም ተሳስታለች ብዬ ነው የማስበው። ዳግምን የመሰለ ፍቅረኛ ወይም ደግሞ ጓደኛ የምታገኝ አይመስለኝም አሁን ዳግምን የምትገፋው ከሆነ ማለት ነው። ስለዚህ ብሌን ከእንደገና ተረጋግታም ቢሆን ዳግምን ልትረዳው ይገባል፣ ልታናገረው ይገባል ብዬ ነው የማስበው። እንግዲህ በሌላ በኩል ሳሚ ከዚህ በኋላ በኃይሉን መሸሽና ከሱ ማምለጥ አለበት ብዬ ነው ማስበው። ምክንያቱም በኃይሉ በስተመጨረሻ ተስፋ ይቆረጠ ይመስላል። ምክንያቱም በዚህ በኩል እህቱ ሰላም ከዛ ቤት ስላባረረችው ጭራሽ እዚህ ቤት እንዳመጣ ብለዋለች። ስለዚህ አሁን ላይ ሳሚ ደግሞ ለሰላም ብሌን ልጇ እንደሆነች የሚነግራት ከሆነ ለሱም ትልቅ አደጋ ስለሚሆን ሳሚን ለማጥፋት እንግዲህ በመሳሪያ እየተጠቀመ ነው የሚገኘው ማለት ነው። ስለዚህ በአሁኑ ፈጣሪ አትርፎታል። በሚቀጥለው ግን ሳሚ እንግዲህ ብሌንን ለማግኘት እዚህ ድረስ መምጣት አይጠበቅበትም። እንደምንም ብሎ ብሌንን የሚያገኝበትን ዘዴ ቢፈጥር ይሻላል። ምክንያቱም በባህሉ ሰዎች እየተቆጣጠረ ስለሆነ ወይም ደግሞ እየተከታተሉ ስለሆነ ራሱን ቢከላከል ይሻላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ገነት አሁን ላይ ተነስታ ቆርጣለች። ምንድነው ዳግምንና ብሌንን ለማለያየትና ሁለቱን አንድ ላይ እንዳይሆኑ ለማድረግ ማለት ነው። ስለዚህ ቃል እነገነት ቤት እስከኖረች ድረስ ሁልጊዜ ዳግምን አብራ ለመሆን ስለምትሞክር ወይም ደግሞ ከዳግም ጋር ያላትን ግንኙነት እንድታጠብቅና ብሌንና ዳግም እንዲለያዩ ፍላጎቷ ስለሆነ አሁን ላይ ገነት እንግዲህ ስራዋ የሰራ ይመስለኛል። ነገር ግን ቃል የሆነ ሰዓት ከዛ ቤት የምትባረር ወይም ደግሞ የምትወጣው ከሆነ ራሷ ገነት እንድትወጣ የምታደርጋት ከሆነ ይህንን ነገር በሙሉ የገነት ሐሳብ እንደሆነና ብሌንና አንተና ዳግም ሁለታችሁን እንዳትገናኙ ስለምትፈልግ ነው እኔን በመሃላቸው ያስገቡኝ
ብላ ልታደርግ ትችላለች ብዬ ነው ማስበው። እስኪ እናንተስ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።